ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በፈረንጆቹ እግር ኳስ ዓለም ታይቶ የማይታወቅ እጅግ አስደንጋጭና ታሪካዊ ሰበር ዜናዎች ተሰምተዋል። ታላቁ አሰልጣኝ ጆዜ ሞሪኒዮ ወደ ቀድሞ ክለቡ ሪያል ማድሪድ በይፋ መመለሱ ተረጋግጧል። በሌላ በኩል በሊጉ ታላቅ መናወጥን የፈጠረው የፔፕ ጋርዲዮላ በዚህ ክረምት ማንቸስተር ሲቲን የመልቀቅ ውሳኔና ዛሬ ምሽት አርሰናል ፕሪሚየር ሊጉን ዋንጫ ሊያነሳ የሚችልበት ወሳኝ ጨዋታ ደርሷል። ሚካኤል አርቴታ በትልቁ የበርነማውዝ ደጋፊ ሆኛለሁ ብሏል። ያለው ለምንድነው አብረን የምናይ ይሆናል። በቸልሲ ቤት ደግሞ ዣቪ አሎንሶ መሾም አለ። ይህንንም አብረን ስንቆይ አብረን የምናይ ይሆናል። የዛሬው ቪዲዮአችን በታሪክ ትልቁ የስፖርት መረጃዎችን የተሞላ ነው። ከመጀመራችን በፊት ግን እንደነዚህ አይነት ትኩስ መረጃዎች በየቀኑ በፍጥነት እንዲደርሳችሁ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ እያልን ከመሸጋገሪያ ሙዚቃ በኋላ ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። አድማጮቻችን ተመልሰናል። የመጀመሪያውና መላውን ዓለም ያስደነገጠው ሰበር ዜናችንን የሪያል ማድሪድ ቤት ይመለከታል። ታዋቂው ስፔሻል ዋን ጆዜ ሞሪኒዮ ዳግም ወደ ሳንቲያጎ ቤርናባው በመመለስ የሪያል ማድሪድ ዋና አሰልጣኝ ለመሆን በይፋ መስማማቱን ስካይ ስፖርት ዘግቧል። ሞሪኒዮ ለ2 ዓመታት የሚቆየውን ኮንትራት የፈረመ ሲሆን ውሳኔው ማድሪድን እሁድ ዕለት ከአትሌቲኮ ቢልባኦ ጋር ካደረገው ጨዋታ በኋላ ይፋ ይደረጋል ተብሏል። ሞሪኒዮ ከቤንፊካ ጋር 3ኛ ደረጃን ይዞ ካጠናቀቀ በኋላ 4 ረዳት አሰልጣኞቹን ይዞ ወደ ማድሪድ እንደሚጓዝ ታውቋል ማለት ነው። በሌላ በኩል የማድሪዱ አንበሳ ዳኒ ካርቫሃል ከክለቡ ጋር በይፋ እንደሚለያይ ተረጋግጧል። በታሪክ 6 የአውሮፓ ሻምፒየንስ ሊግ ዋንጫዎችን ካነሱ 5 ተጫዋቾች መካከል አንዱ የሆነው ካርቫሃል 450 ጨዋታዎችን አድርጎ 14 ጎሎችን ካስቆጠረ በኋላ ማድሪድን በክብር ይሰናበታል ተብሏል። ክለቡ ቅዳሜ ዕለት የሚያደርገውን ጨዋታ ታላቅ አሸኛኘት ይደረግለታል ወይም ያደርግለታል ተብሎ የተጠበቀ ይገኛል ማለት ነው። በሌላ በኩል በእንግሊዝ እግር ኳስ ትልቅ መናወጥ የፈጠረው ሁለተኛው ሰበር ዜናችን ፔፕ ጋርዲዮላን ይመለከታል። ታዋቂው ጋዜጠኛ ዴይሊ ሜል እንደዘገበው ከሆነ ፔፕ ጋርዲዮላ በዚህ ክረምት ማንቸስተር ሲቲን በይፋ ይለቃል። ምንም እንኳን ጋርዲዮላ እስከ 2027 የሚቆይ ኮንትራት ቢኖረውም በዚህ እሁድ ከአስቶን ቪላ ጋር ከሚያደርገው ጨዋታ በኋላ ክለቡን እንደሚለቅ ተዘግቧል ማለት ነው። ማንቸስተር ሲቲም ይህንን ይፋዊ መግለጫ እሁድ ዕለት ይፋ እንደሚያደርግ ለስፖንሰር አጋሮቹም መግለጽ መጀመሩን ታውቋል። ጋርዲዮላ ለመተካት ግንባር ቀደም እጩ ሆኖ የቀረበው የቼልሲው አሰልጣኝ ኤንዞ ማሬስካ ናቸው ማለት ነው። በተጨማሪም በዚህ ክረምት 2 ቁልፍ ተጫዋቾች በርናንዶ ሲልቫ እና ጆን ስቶንስ ክለቡን እንደሚለቁ ጋርዲዮላ ራሱ ፍንጭ ሰጥቷል። ጋሪ ኔቭል ይህንን ዜና ጨዋታ ቀያሪ ሲል የገለጸው ሲሆን የቀድሞ ኮከብ ፓትሪክ ቬራ በበኩሉ ፔፕ በሊጉ ታሪክ ከሰር አሌክስ ፈርጉሰን ጋር የሚስተካከል ታላቅ አሰልጣኝ በመሆኑ ዜናው እውነት እንደማይሆን ተስፋ ማድረጉን ገልጿል ማለት ነው። አድማጮቻችን እናንተስ በምን አይነት ስሜት ውስጥ ሆናችሁ እንደምትሰሙ በኮሜንት ባራችን ላይ እየገለጻችሁልን እንድትሄዱ እንጠይቃለን። በሌላ በኩል አድማጮቼ ትናንት ምሽት አርሰናል በርንሌን 1-0 ማሸነፉን ዋንጫውን ለመጨበጥ እጅግ ተቃርቧል። ማታ በርንሌን 1-0 ካሸነፈ በኋላ ማለት ነው የዋንጫውን አንድ እጅታ ይዟል። አሁን ላይ አርሰናል ዋንጫውን የሚያነሳበት እድል ሙሉ በሙሉ በማንቸስተር ሲቲ እጅ ላይ ነው ማለት ነው። ዛሬ
ማክሰኞ ምሽት ማንቸስተር ሲቲ በበርነማውዝ ሜዳ ላይ ማሸነፍ ካልቻለ መድፈኞች በይፋ የዘንድሮውን የፕሪሚየር ሊግ ሻምፒዮን መሆናቸው ይረጋገጣል ወይም ያረጋግጣሉ ማለት ነው። የአርሰናሉ አሰልጣኝ ሚካኤል አርቴታ ከጨዋታው በኋላ በፈገግታ ሲናገሩ በህይወቴ አይቸው የማላቀው ትልቁ የበርነማውዝ ደጋፊ ዛሬ እሆናለሁ ለእያንዳንዱ ብለዋል። ለአንዶኒ ራዮላ እና ለበርነማውዝ ተጫዋቾች በሙሉ ድጋፌን እሰጣለሁ ብሏል። የበርነማውዙ አሰልጣኝ ኢራኦላ ደግሞ አርቴታ በትውልድ ሀገሩ ባስክ አብሮት ያደገው የልጅነት ጓደኛው በመሆኑ ለጨዋታው ሌላ ትልቅ ትኩረት ተሰጥቷል ማለት ነው። መነጋገሪያ እንዲሆን አድርጓል። የአንድ ሀገር ልጆች ናቸው፣ አብረው ያደጉ ናቸው። የአርሰናሉ በአሁኑ ሰዓት ከሲቲ በ5 ነጥብ እየመራ ይገኛል። ዛሬ አንድ ተስተካካይ ጨዋታ ስላለው ነው ሲቲ ያንን ይሄኛውን ማሸነፍ ካልቻለ ተስተካካይ ጨዋታው ቢኖርም ባይኖርም ዋንጫውን አርሰናል ያነሳዋል ማለት ነው። ቀጥሎ ወደ ሰማያዎቹ ቤት ስንሄድ ቸልሲ ታላቁ አሰልጣኝ ዣቪ አሎንሶ ለ4 ዓመት የሚቆይ ውል በይፋ መሾሙን አስታውቋል። አሎንሶ የቀድሞውን አሰልጣኞቹን በተለያየ ስራ አስኪያጅ ማድረግ የተሰጠውን ስራ አስኪያጅ አድርጎ የሰጠው ሲሆን ይህም በዝውውር እና በሕክምናው ረገድ ሙሉ ስልጣን እንደሚኖረው ያሳያል። በሌላ በኩል ቸልሲ ዛሬ ምሽት ከቶትንሃም ጋር ወሳኝ የለንደን ደርቢ ጨዋታ ያደርጋል። ጊዜያዊ አሰልጣኝ ካሎም ማክፋረላን ቡድኑን እየመራ የሚገኝ ሲሆን ሊቬ ኮልዊል ከከባድ ጉዳት መልስ በኤፍኤ ካፕ ፍጻሜ ባሳየው ድንቅ ብቃት ምክንያት በቶማስ ቱኸል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ሊካተት እንደሚችል ተነግሯል ማለት ነው። እንግዲህ አድማጮቼ የዛሬው እጅግ አስደንጋጭ የስፖርት መረጃዎቻችን እነዚህን ይመስሉ ነበረ። እናንተስ ምን ታስባላችሁ? የሞሪኒዮ ወደ ማድሪድ መመለስ የተሳካ ይሆን? ዛሬ ማምሻውንስ አርሰናል ሻምፒዮን መሆን ይችላል ብላችሁ ታስባላችሁ? የእናንተን ውድ አስተያየት ከታች ኮሜንት አድርጉልኝ። ቪዲዮውን ከወደዳችሁት ላይክ እና ለወዳጆቻችሁ ለጓደኞቻችሁ ሼር ማድረጋችሁን አትርሱ። እንደዚህ አይነት ትኩስ መረጃዎች በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቻው።